የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሞ የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ከሳዑዲ አረቢያ ክፍል 8። እናቴንም እንድትለየው ልጆቿን እንድታሸሽ ጠይቋት። መጀመሪያ ፈርታ ይመስለኛል እምቢ አለች። ሁለተኛ ጊዜ ላይ ግን ከነሱ ጋር እንዲሄድ ሲጠይቁኝ በፈራም የአላህን ተአምር ማንገስ ነበረብኝና ሄድኩ። ከነሱ ጋር ሞታለች ተጥላለች የተባለችው ልጅ በሁለት እግሯ ከዘራ ይዛ ቆማ ሲያይ አባቴ ሊሞት ደረሰ። አንቺ ነሽ ይህን ያመጣሽብኝ፣ አንቺ ነሽ ጠንቋይ የምታስቢኝ፣ እኔ ጠንቋይ አይደለሁም አለ። ጮኸ። የሚሰማው አልነበረም። ወደ እናቴ ዞሬ አክስቴ የነገረችኝን ታሪክ አስታወስኳት። አንቺ ለእህትሽ ስትይ እዚህ እንደገባሽ መስዋዕትነት እንደከፈልሽ አውቃለሁ። አሁን ደግሞ ለልጆችሽ ስትይ መስዋዕትነት ከፍለሽ ከዚህ ከጀሃነም ኑሮ ውጪ። አላህ አለልሽ፣ አላህም በቂሽ ነው። አንቺም እንደኔ ታክመሽ ዳኚ አልኳት። ይህ ሁሉ ድፍረቴ ከየት እንደመጣ አላውቅም። በፊት መቃብር መስሎ የሚታየኝ እስር ቤት መስሎ የሚታየኝ ቤት አሁን የወፍ ጎጆ ሆኖ ታየኝ። ብርታት ተሰማኝ። አባቴን አዋከብኩት እስኪንቀጠቀጥ ድረስ። እዚህ ላይ ማውራት የማልሻቸው ብዙ እርምጃዎችን ወሰዱበት። እሱም ከቦታው መሸሽን ሲመርጥ እናቴን በግድ አስቀሯት። ፈርታ እንደነበር ገብቷቸዋል። በግድ ሲያስቀሯት ግን አስመስላ ቀረች። ታላቅ ወንድሜ ግን እገልሻለሁ ብሎ ዝቶብኝ ከአባቴ ጋር ከአካባቢው ዕቃ ጭነው ሄዱ። የት እንዳለ ባላቅም ሁሌ ለወንድሜ ዱዓ አደርጋለሁ። አላህዬ ቁኑን መንገድ እንዲወፍቀው። ስለ አባቴ አንዳች ነገር ሰምቼ አላውቅም። ኡስታዜ እዚህ ላይ ብዙ ያላወራኋቸው ታሪኮች አሉ። እዛው ሀገር ላይ እንዳንኖር ከፍተኛ ጦርነት ተፈጥሮ ወደ ከተማ ተሰደድን። የአካባቢው ሰዎች አባቴን እንደ አድባር ነበር ያዩት። እሱን ስላባረራችሁት ነው ጦርነት የተነሳው። አንድ እርጥብ ቅጠል አደረቃችሁት፣ ሀገር ከሱ ጋር ደረቀች ይሉ ነበር። በዚሁ አጋጣሚ የሱ ደጋፊዎች ሲበረቱ እንዳይገድሉኝ በሚል ስጋት ከአክስቴ ጋር ቤት ሽጠን እዚህ አጎቴ ጋር መጣን። እኔ ከመሰደዴ በፊት እዚህ አልሐምዱሊላህ ትምህርቴን ጨርሼ ውጤት አልመጣ ስላለኝ ነው ወደ ስደት አማራጭ የሞከርኩት። አሁን ላይ እንደዛ ሸባ የነበረችው ልጅ በቀልብ ዶክተር ታክማ ድና አላህ ወዶላት እጇ ከመንቀሳቀስ አልፎ
ዕቃ ያጥባል፣ ያነሳል፣ ይጥላል ቢል ማን ያምናል? እግሯ የሚማታባት ሽባ የነበረች ልጅ አሁን ላይ እጆቿ ስራ እየሰሩ ፎቅ ወርዳ ትወጣለች ቢባልስ ማን ያምናል? ይኸው ሳዑዲ ከመጣሁ ዓመት ሆነኝ። ስለናንተ አይደለም አሁን ያኔ አፌ ተይዞ እሞክራለሁ። ራሳችሁ ተቸግራችሁ እኛን ከችግር እንድንወጣ ሰበብ የሆናችሁን ቃላት ያጣሁላችሁ ምርጦች መሆናችሁን እመሰክራለሁ። የሰው ልጅ ውሃ ልኩ ናችሁ። ታሪኬን ለዓለም ለማካፈል ወሰንኩ። ብዙዎች በዝምታ የሚሰቃዩበትን፣ ብዙ ቤተሰቦች በድግምት የሚፈራርሱበትን እውነት አወጣሁት። ጥንቆላ ኃይል የለውም፣ ኃይሉ ያለው በአላህ እጅ ነው የሚለውን ምስክርነት በሄድኩበት ሁሉ ተናገርኩ። ታሪኬ የብዙዎችን ቤት ቀየረ። ሰዎች ከጠንቋዮች ቤት ወጥተው ወደ መስጂዶች መሄድ ጀመሩ። አባቴ እኔን በመስዋዕትነት ሊጠቀምብኝ ሲል አላህ ግን እኔን ለብዙዎች ነፃነት ሰበብ አደረገኝ። ይህ ነው ትልቁ ድል። ዛሬ ቆሜ ወደ ኋላ ስመለከት ያቺ በጨለማ ክፍል ውስጥ ታስራ ትንፋሽ ያጠራት ሕፃን ልጅ፣ ያቺ ሽባ ሆና አልጋዋ ላይ ትጸዳዳ የነበረች ልጅ አትታየኝም። ይልቁንም በእምነቷ የጸናች የጨለማውን ግዛት ያፈረሰችና በነፃነት የምትኖር ሴት ያለው። አባቴ ለኔ ተውበት ካላረገ ከወንድሜ ጋር ሞቷል። የሰራው ክፋትም አብሮት ተቀብሯል። እኔ ግን በህይወት አለው። በነፍሴ ውስጥ ያለው ብርሃን ከመቼውም ጊዜ በላይ ይበራል። ይህ ታሪክ የህመም ታሪክ አይደለም፣ የፈውስ ታሪክ ነው። የውድቀት ታሪክ አይደለም፣ የአላህ ኃይል የታየበት የድል ታሪክ ነው። እውነት መጣ፣ ውሸትም ተወገደ። ውሸት ሁልጊዜም ተወጋጅ ነውና። ሱረቱል ኢስራ አያ 81። የእህታችን ታሪክ ይህን ይመስል ነበር። ብዙ እንደተማራችሁበት፣ የአላህን ተአምር እንዳያችሁበት፣ ጥንቆላ ምንም ኃይል እንደሌለውና አላህ Subhanahu Wa Ta'ala ሁሌም አሸናፊ እንደሆነ ከጠነከርን ከዚህ በሽታ ልንድን እንደምንችል እንግዲህ በጣም ቁልጭ አድርጎ ነው የሚያሳየው። በዚህ ህመም የሚሰቃዩ በጣም ብዙ ሰዎች አሉ። የሚገርመው ደግሞ ይህ በሽታ ምናልባት ጅን፣ ሲህር፣ አይንናስ ሊሆን ይችላል፣ ግን አያውቁትም። ዝም ብለው በሐኪም ቤት ብራቸውን የሚጨርሱ አሉ እና ለነሱ ምልክቱና ቴሌግራም ቻናላችን ላይ ኡስታዞቻችን የበሽታ ምልክቶችን አስቀምጠውልናል። እነዛም በመመልከት ራሳችሁ ላይም ካለ በጓደኛም በቤተሰብም እንዲሁም ደግሞ በጎረቤት ካያችሁ ያንን የበሽታ ምልክት ሼር በማድረግ እንዲሁም ደግሞ የዩቲዩብ የሚሰሩ ታሪኮችን ሼር በማድረግ ለሰዎች እንድረስ። ለሰዎች ለመዳን ሰበብ እንሆን። ሁሉም ነገር ሰበብ ነው። አላህ ነው አድራሹ። እናንተ ሰበቡን ማድረስ ብቻ ነው። እኛም ሰበብ ነው የምናደርሰው። አላህ በዚህ ህመም የሚሰቃዩትን ሰዎች በሙሉ በቃ ይበላቸው። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።